ስለ እግዚአብሔር የተጻፈ ነገር የሸመደደ ሰው ሁሉ እግዚአብሔርን ያውቃል አይባልም። እግዚአብሔርን የሚያውቅ ሰው የሚባለው አንድ ሰው ሕጉን ሲጠብቅና አምልኮቱን ሲጠነቅቅ። አባቶቻችን መከራ ሲደርስባቸው በመከራው የነበሩ አባቶችን ስለሚተርኩ ነገሩን ይዋጡት ነበረ። አቅም ከሌለው ግን አፉ ከማያርፍ ሰው ጋር መጣላት ከሕፃን ጋር መጣላት። እግዚአብሔርን ማሰብ ስለተውን ብቻ ነው። ዲያብሎስ የአውሬ መጫወቻ ያደረገ ሰይጣን በክንዱ አይደለም በጣቱ ቢነካ እንኳን የምንወድቅ ሆነ። ልባችን ስስ ሆኗል። እንኳን እሾህ ወቅቶን የጨርቅ ጫፍ የሚያደማው ልብ ነው ያዘ። በጣም ስስ ልብ። ጎልማሳን ታግሎ ከመጣል እኮ ስጋን ታግሎ መጣል ይከብዳል። አንድ ችግር ሲደርስብን 10,000 ስግደት ከመስገድ በፊት እንዲናን መሰብሰብ ይፈልጋል። ከዕለተ ስቅለት ጀምሮ እስከ ዓለም ፍጻሜ ያለው ዘመን ክርስቶስ የሚከብርባት ሰዓት ትባላለች። ዓርብ ክርስቶስ መስቀሉን መንበር አድርጎ እሱ ንጉሥ ሆኖ የተገለጠበት እንጂ የተዋረደበት ቀን አይደለም። በኢየሩሳሌም የወይን ሐረግ ተተከለ። አሕዛብ አበባውን እየቀጠፉ ደስ አላቸው፣ አይሁድ ግን እሾሁን ይዘው ቀሩ። ክፉ ሰውን ከማሰብ ደግ ሰውን ማሰብ እንዴት ይሻለ መሰለህ? የክፉ ሰውን ክፋት ለዚህ ምሳሌ የሚሆነኝ አባ ጊዮርጊስ ነው። በእውነቱ አፄ ዳዊት ወይም ደግሞ ኢትዮጵያዊ ዳግማዊ ዳዊት ኢትዮጵያዊ ንጉሥ አባ ጊዮርጊስ ዘጋስጫን አስረውት ነበር። ያሰሩት ደግሞ ውሃ ከሌለበት ቦታ ነው። ያሳሰረው ደግሞ ቢቱ የሚባል መናፍቅ ነው። በጣም ተንኮለኛ መናፍቅ ሲሆንለት ይከራከራል እና አባ ጊዮርጊስ በትምህርት ሲረቱት ደግሞ ሄዶ ነገር ይሰራል። እንዲሁ ችግረኛ ሰውዬ ነው። ምን ያደርግ ይችላል? የህፃናት ጠብ እኮ ነው። አቅም ከሌለው ግን አፉ ከማያርፍ ሰው ጋር መጣላት ከህፃን ጋር መጣላት። ህፃናት እናታቸው በሪልና ሌባ ይላሉ። ተከትሏቸው ሲሄዱ መግባት በጣም ችግር ነው። እንዲሁ አይመቷቸው ልጅ የሚናገሩት መከራ። ከልጅ ጋር መጣላት በጣም ችግር ነው። ከክፉ ሰው ጋር መጣላት ከልጅ ጋር እንደመጣላት። ነገሩን አይተው አይመቱት ደግሞ ችግር አይመታም። የማያጠቃ የማይጠቃ ባላጋራ ክፉ ነው። እንደዚህ ያለ ይጥላል አጣላቸው። እንደዚህ ነው አባ ጊዮርጊስ ቢቸግረው የቤቱን ተንኮል ማሰብ ትቶ የእመቤታችን ረድኤት የማርያምን ደግነት ተናግሮ መዝለቅ እንደማይቻል የቤቱን ተንኮል ተናግሮ መዝለቅ አይቻልም ብሎ የተናገረ ማለት እሷን ይወድ ስለነበረ የቤቱን ተንኮል ትቶ የእመቤታችን ራይ ነበር የሚያስበው እና ደግሞ ታጠፋለታለች። ደግሞ ምን የሁሉ አሳስሮ ደግሞ ምን ያደርጋል? ያንን ሰው እንፍታው ይሆን ብሎ ንጉሱ ሊያስብ ይችላል ብሎ አባ ጊዮርጊስ ታሰረበት ቦታ ሙቷል ብሎ ደግሞ ለንጉሱ ተናገረ። ይገርማል እኮ አባ ጊዮርጊስ አልሞትኩም ብሎ ደብዳቤ ጽፎ የሚወስድለት ሲያጣ እመቤታችን በርግብ አምሳል ነጭ ርግብ አምሳል መጣችና ደብዳቤውን ይዛለት ሄደ። ወስዳ የጣለችለት ለንጉሱ ቤተ ግብ ጣለችለት። ለዚህ ነው አርጋኖ ላይ ሲያመሰግናት ብቸኞችን የምትጎበኛቸው ፈጣኒቱ ርግብ ማርያም ናት የሚላት። ስለዚህ ሂዶ ደብዳቤውን ጣለችለት። አፄ ዳዊት ሳይፈቱት አባ ጊዮርጊስን ሞቱ እና አባ ጊዮርጊስ አንድ ሰው እየሮጠ እንኳን ደስ አለ። ለምን አፄ ዳዊት እኮ ሞቷል፣ ይህ ባልሞቱ ብሎ አለቀ። ለምን እመቤታችን ይወዷት ነበር። ተመልከቱ ማለት ያሳሰሩትን ትቶ ያላቸውን ደግነት ያስብ ነበር። በእውነቱ ማለት ማሳሰራቸውን ትቶ እመቤታችን ስለሚያስባት ሁልጊዜ ሐዘኑን ትሽርለት ነበር። ለዚህ እኮ ነው ቅዳሴ ላይ በጣም ከማይቀሩ ነገሮችና በጣም ደስ ከሚያሰኙ ነገሮች የሐዘናችን ጊዜ መረጋጊያ። ጎልማሳን ታግሎ ከመጣል እኮ ስጋን ታግሎ መጣል ይከብዳል። ከርጅና ይልቅ ከርጅና አውጥተሽ ኃይለ ውርዙትን ጉልማሳነትን የምታስታጥቂን አንቺ ነሽ። በጽድቅ ነው በኃጢአት እንዳናረጅ የምታደርጊን የምታድሽን አንቺ ነሽ ብሎ የምትናገርላት እመቤታችን። ስለዚህ እና ደግ ነገር ማሰብ እንዴት በጎ መሰላል። ነገርን ከማንሳት ከመጣል እግዚአብሔርን ማሰብ። አሁን ዝም ብሎ አንድ 10 ሰዎች እያባረሩ ቢሰዷችሁ ሰዎቹ ከሚያደርጉት ዱላ ልብ ውስጥ ያለው ጦርነት ይበሳል። ችግሩ እኮ ይሄ ነው። እንዴት ሰው ግን ተመልከቱ። አሁን ቅዱስ ዳዊት የተናገረው ቃል ቀላል መሰላችሁ እንዴ? ከተማ በሙሉ ቢከበኝ አልፈራም ይላል። እንደዚህ ያለ ልብ እንዴት ነው የሚገኘው? ከተማ ቢከበኝ አንድ ሰው ቢጣላኝ እኔ እኮ እንቅልፍ አይወስደኝ፣ ህሊናዬን ሲወጋኝ ነው የሚያደር። እንዴት ነው ከተማ ቢከባኝ ልቤ አይደነግጥብኝም ሊል የሚችለው? አስባችሁ ታውቃላችሁ? ግን ስትደግሙ መጥቶላችሁ ያውቃል? ቅዱስ እንጦንስ ይህንን ነበር የሚዘምረው። አጋንንት በሙሉ ተሰብስበው በዱላ ባፈር በዱላ ሲሉት ይህን ሲደግም ብትን ይሉለት። አንድ ቀን ምን ብለው ይመጡበታል? እባብ፣ አይጥ፣ ጓጉንቸር፣ ዘንዶ፣ ጅብ፣ አንበሳ ምናምን ነው መጡበት። እባቡ ያፏጫል፣ አንበሳው ያገሳል፣ ጅቡ ይጮሃል፣ ይርመሰመሳሉ፣ ቤቱ አይጢቱ ሁሉ ትንጫጫለች። ይሄን አንድ ባቱ ናችሁ አስቡ፣ ተቦታው ናችሁ ያ ሁሉ ሲያገሳ ማለት። እሱ ግን እግዚአብሔርን ያስብ ስለነበረ ይሄ የሚያሳየው አቅመቢስነታቸው ነው። ጠንካራ ብትሆኑ ኑሮ እኮ እኔ ለአንዳችሁም እንኳን ማልሆን ደካማ ነኝ። አቅም ስለሌላችሁ ተሰብስባችሁ መጣችሁ፣ አንዳችሁ እኮ ትበቁ ነበረ። ግን ኢየሱስ ክርስቶስ ይዋጋቸዋል ሲላቸው ክርስቶስ የሚለውን ስም ገና ሲጠራ ብትና እግዚአብሔርን ማሰብ ስለተውን ብቻ ነው ዲያብሎስ የአውሬ መጫወቻ ያደረገ ህሊናችን ሰላም እንዲያጣ ያደረገ። ትንሣኤ በጣም ትልቁ ነገር ክርስቶስ ለሐዋርያት ልብ ሰላምን የሰጠበት ቀን። የልብ ሰላም እንዲያው 1000 ሰራዊት ከተሰማርቶበት ከሚተኙበት ከተማ ይልቅ የበለጠ ከተማ። የልብ ሰላም እንዴት ቀላል መሰላችሁ? እንዴት ነው አባቶቻችን ሰይፍ እያዩ ያልፈሩት? እሳት እየነደደ ያልደነገጡት እንደምንድን ነው? መንኮራኩር ቀርቦ የማይፈሩት ለምንድን ነው? የልብ ሰላም ስላላቸው። የልብ ሰላም እንዲሰጠን አጥብቀን ፈጣሪያችንን መለመን አለብን። የልብ ሰላም ከዚያ በኋላ
ያንን ሰው ምንም ማድረግ አንችልም እኮ። አሁን እኛ ቆስለናል፣ በቀላሉ የምንደማ ሆነናል፣ ደካሞች ነው የሆነው። ሰይጣን በክንዱ አይደለም በጣቱ ቢነካ እንኳን የምንወድቅ ሆነናል። ልባችን ስስ ሆኗል። እንኳን እሾህ ወግቶን የጨርቅ ጫፍ የሚያደማው ልብ ነው ያዘ። በጣም ስስ ልብ፣ ቀላል ልብ፣ እንኳን በጦር በቃል የሚደማ ልብ ዘናል። በጣም ቀላል ነው የኛ ልብ፣ ቀላል ልብ፣ ስስ። ይህን እንዲያጠነክርልን ነው የሚያስፈልገው። አልቅስበት ብለህ ወታችሁ ወረዳችሁ አልቅሳችሁ ኑሩበት ብለህ በሰራኸው ዓለም ውስጥ አንተን የሚያስብ ሰው ረድኤቱ ከአንተ ዘንድ የሆነለት ሰው ንዑድ ክቡር ነው ብሎ የተናገረ ቅዱስ ዳዊት። ስለዚህ እና እንግዲህ ጌታ ኢየሱስ ክርስቶስም አይኖችን ወደ ሰማይ አነሳ። አንድ ሰማያዊ ታሪክ ብንተርክ ራሱ እልም ብሎን የሚጠፋ ችግር ሲደርስብን አንድ ሰማያዊ ታሪክ እንዲሁም ልንገራቸው፣ አንድ ችግር ሲደርስብን 10,000 ስግደት ከመስገድ በፊት ሕሊናን መሰብሰብ ይፈልጋል። ለዚህ ነው በመከራ ጊዜ ተጋድሏችን አረዳን የሚለው። ለዚህ ሳይገባን ሰግደን አንድ ቀን ግን ሰይጣን ድብልል ያደርገን። ሳይገባን እንሰግዳለን፣ ሳይገባን እንቆማለን፣ ሳይገባን እንጾማለን። 5,000 ስግደት በለው ጆሮ። አንድ ንስሐ አባት ሲሰግዱ 7,000 ስገድ 5,000 እንዴት እንደዚህ ያደርጋሉ አልኳቸው። ምን አባቷን እንግዲህ የተንዘላዘለች ነው ምን ላድርጋት? እንዲሁ ቆይ ገርማል እኮ እንዳለ 7,000 ስግደት ገብቷት 7 ብትሰግድ ግን ይበልጣል። 7 ፍሬ ራሱ አሁን እኮ እንደው ራሱ ገብቶ ልንገራችሁ። አሁን ሳይገባው 7,000 ሲቀጠቀጥ ከሚሆን ምን ማድረግ ይበልጣል መሰላችሁ? ማለዳ ስዕል ካለችን ስዕሏ 3 ለሥላሴ እንሰግዳለን፣ 1 ለእመቤታችን እንሰግዳለን፣ 1 ለመስቀል እንሰግዳለን፣ 1 ለቅዱሳን እንሰግዳለን፣ 1 ለቤተ ክርስቲያን። 7 ስግደት ስንወጣ ደግሞ ስንገባ ባታችን ደግሞ ወደ ስዕሎቹ ሰላም መለሳችሁ ይብለን ደግሞ 7ቷን ይቺ ራሱ በቂ ናት። ከገባን ማለት ነው። በስዕል ፊት ማለፍ በእግዚአብሔር ፊት ማለፍ ስለሆነ እግዚአብሔር አለ እዚያ ስዕል ውስጥ እኮ አይገባንም። ማዲያ ሩቅ አገር ሄደ ሰውዬ ነው የሚመስለን። እግዚአብሔር እዚያ ውስጥ አለ እኮ ስዕሉ ላይ አለ። ቁመናውን እዚያችን ስንቆም እመቤታችን እያየችን እግዚአብሔር እያየን ነው የምንቆም። ይሄ ግን አይዞርልንም፣ በምንም አይዞርልንም። ተንከባለን ብቻ ማልቀስ፣ እንባዋል ፍራሹን እስኪያረሰው ማልቀስ። እግዚአብሔርን ማሰብ መልመድ አለብን። ሲጨንቀን ሩጠን ወደ እግዚአብሔርን ማሰብ፣ ጉዳይን ከማሰብ እግዚአብሔርን ማሰብ። ነገም ደጋግሜ እነግራቸዋለሁ፣ ከመከራ ብቻ አይደለም ከስጋ መከራ የሚያወጣውም ለዚህ ነው። አሁን ብዙ ሰው ጸበል ይጠመቃል፣ ይሰግዳል፣ ይጾማል፣ ይጸልያል። ከጾር መላቀቅ የማይችለው ለምን ይመስላችኋል? በፍጹም ጾርን የሚያቀለው ምን እንደሆነ ልንገራችሁ። ማሰብ፣ ቀጥቀጥ አይደለም ማሰብ። ከዚያ በኋላ ነው ስግደት መስገድ ያለብን። ተጋድሎ የሚመጣው ከሐሳብ ነው መቀደስ ያለብን። የመጀመሪያው ፊት ለፊት መጨረሻን ማሰብ። ሰይጣን ተንኮሉ ምን እንደሆነ መጨረሻን ያሳስባል አያሳስብ? መጨረሻን ማሰብ፣ ጸጋን ማሰብ ይላል ማር ይስሐቅ 18ኛው አንቀጽ። ጸጋን ጸንቶ ሲያስቡ ልብ ይንከራተት ዘንድ አያሰናብተውም። ጸጋን ማሰብ፣ ፍቅረ እግዚአብሔርን ማሰብ፣ ሞትን ማሰብ። እንዲህ አድርጌ እንደጨረስኩ አሁን ብሞትስ ንስሐ አባት ሳላገኝ ብሎ ማሰብ። ከዚህ ጉዳይ ቀጥሎ ብሞት ምንድነው የምመልሰው ብሎ ማሰብ። እግዚአብሔር አጠገባችን እንዳለ ማሰብ። ይሄ ነው የሚያወጣው ማለት ነው። እግዚአብሔር እዚህ አጠገባችን እንዳለ ማሰብ። እዚህ አለ። አሁን ሰው እንኳን እግዚአብሔርን አንድ መርጌታ እያየ ኃጢአት ይሰራል? አይሰራም። ምን ተራ ሰው ቢሆንስ ኃጢአት ይሰራል? አጠገቡ ሰው እያለ አይሰራም። ሰው እንደሌለ እርግጠኛ ሲሆን ነው የሚሰራው። እግዚአብሔር ግን እኮ አለ። እግዚአብሔርን ማሰብ ትልቅ ነገር ነው። ወደ ሰማይ ማንሳት ማለት ይላል ቅዱስ ዮሐንስ አፈወርቅ አንቀጽ ሲተረጉም እግዚአብሔርን በዓይነ ልብ ማየት ነው እንጂ ዓይንን ወደ ሰማይ ማንጋጠጥ አይደለም ብሎ ነው የሚተረጉም። እግዚአብሔርን ማሰብ። በጭንቀታችሁ ጊዜ እግዚአብሔርን አሰብኩት ደስም አለኝ። ቅዱስ ዮሐንስ አፈወርቅ እንዲህ ነበር ያለው። ከመከራው ጀርባ እግዚአብሔር በመከራው የሚሰጠውን ያስብ ነበር እንጂ መከራውን ራሱን እያሰበ አይጨነቅም ነበር። አይምሮው ያደገለት ሰው እንደዚህ ነው። በእርግጥ እሱን የሚያህል የማይታወቅ ወደብ አይገኝም። ንግስቲቱ ምንድነው ያደረገችው የነበረ? አይ ቅዱስ ዮሐንስ አፈወርቅ እንዲሰደድ አዝዣለሁ አለች። በነገረ ሰሪ ምን ብሎ እንደተናገረ ታውቃላችሁ? አይ ንግስቲቱ ምን ልታደርገኝ ትችላለች? እሳት ውስጥ የምትከተኝ ከሆነ 3 ደቂቅ ይታዩኛል። በመጋዝ የምትሰነጥቀኝ ከሆነ ኢሳይያስ ይታየኛል። ውሃ ውስጥ የምትጥለኝ ከሆነ ሙሴ ይታየኛል። አንገቴን የምትቆርጠው ከሆነ ዮሐንስ ይታየኛል። ዘቅዝቃ የምትሰቅለኝ ከሆነ ጴጥሮስ ይታየኛል። ምን የምታደርገኝ ነገር አላት ብላችሁ ንገሯት። ይልቁንስ ህዝቡ እንዳይታወቁ በሌሊት እንድታሰድደኝ ንገሯል። ምክንያቱም ህዝቡ መምህራችን አንሰድም ብሎ በንግስቲቱ እንዳይጨፈጨፍ ማለት። እንዲህ ያለ ሰው ነበረ። አባቶቻችን መከራ ሲደርስባቸው በመከራው የነበሩ አባቶችን ስለሚተርኩ ነገሩን ይዋጡት ነበረ እና ጌታችንም ዓይኑን አንስቶ ወደ ላይ የጸለየበት ምክንያት ይሄ ነው ይላሉ። እኛም እንዲህ አድርገን ተስፋ እንድናገኝ እግዚአብሔር ይርዳን። ለእኛ ለማስተማር ነው እንጂ ለእሱ ጸሎት የሚያስፈልገው ሆኖ አይደለም። ከዛ ቀጥሎ እንዲህ አለ። አባ ማለት ምን ማለት ይመስላችኋል? አባ ማለት አንደኛ አባት ነው። አንድ ወግ ላውጋችሁ። አንድ ጊዜ አንዲት እህት መጣ አንድ አባ አላስቀምጠኝ ብለዋል አለች እና ያልኳት ምንድነው አባ ማለት ምን ማለት ነው በያቸው ነበር ያልኳት። አባ ማለት ምን ማለት ነው? አባት። ለእሷ ምኗ ናቸው? ስለዚህ
በቃ እዚህ ላይ ነገር ይጠናቀቃል ማለት ነው። ሁለተኛ አባ ማለት ጨካኝ ድል ነሽ ማለት ነው። አሁን ጊዮርጊስን አባ ጊዮርጊስ ይለዋል አይደል? ጊዮርጊስ መንኩሷል እንዴ? ሰማይቱን አባ ጊዮርጊስ ይለዋል መልኩ ማለት ነው። አባ ጊዮርጊስ ይለዋል። አባ ማለት ድል ነሽ ኃያል ማለት ድል የሚነሳ ኃያል ማለት ኃያል ማለት ነው አባ ማለት። ስለዚህ አሁን እንግዲህ ድል ከተነሳ ምን ይቀራል? አባ ይቀራል ማለት። አባ አሁን ዛሬ ከተማው መነኩሴ አባ ሲሉት ይበሽቀዋል። መላከ ሰላም በልበላ አንተ አባ እንዴ አባ ኦሆ አባ ቀላል መስሏል ጌታዬ። አባ ራሱ እኮ መከራ ነው። አባ መቃርስ አንድ ጊዜ በበረሃው እያለ ወደ ውስጠኛው በረሃ ሂድ የሚመጣበት ሲሄድ ምኑ ይደርሳል? ዝም ብሎ አዞና ዘንዶ ከሞላበት ባህር ደረሰ። ከዚያ ውስጥ 2 ሰዎች ብቅ አሉ። አጋንንት በሰው አምሳል መጥተው ነው ብሎ ጠቁረዋል፣ ሸሸ። አይዞ እንደኛ ሰው ነን፣ ስለ እግዚአብሔር ቁም አሉት። ቆመ። ምንድናችሁ እናንተ? እኛ እንዳንተ ሰዎች ነው። የት ትኖራላችሁ? እዚህ ውስጥ። ምን እያደረጋችሁ? ስለ ኃጢአታችን እያለቀስ እዚህ ነው የምትኖሩት? አዎ። አይበርዳችሁም? እግዚአብሔር ያሞቅልናል። ፀሐይና ሌሊት መፈራረቃቸውንም አናውቅም። አታውቁም? አሁን እኔ ምን ይበጀኝ? አባ መቃርስ እኮ የዚያን ጊዜ በቅቷል። ምን ይበጀኝ አለች። ከሆነልን እኛ ጋር እዚህ ገብተህ አልቅስ አሉ። አይሆንልኝም አሉ። እንግዲያማ እግዚአብሔር ይምርሃል፣ እጎጆህ ገብተህ አልቅስ አሉ። አባ መቃርስ መጥቶ ለልጆቹ ምን አላቸው? እኔ እስከ ዛሬ መነኩሴ አይቻለሁ እንጂ መነኩሴ አይደለሁም። እኔ እስከ ዛሬ መነኩሴ አይቻለሁ፣ መነኩሴ ግን አይደለሁም ብሎ ለደቀ መዛሙርቱ አስተማራቸው ይላል በእውነቱ ማለት እና አባ አለው አባቱን አብን ምን ማለቱ ነው? አባት የማን? የእሱ የባህሪ አባቱ ስለሆነ አባ ብሎ ይጠራዋል። አንድ ድል የምትነሳ ዓለምን ሁሉ ድል የምትነሳ አባ ካለው እሱን አባት እያለው ነው። አንድ ድል ነሽ ካለው የድል ነሽ ልጅ ድል ነሽ ስለሆነ እሱም በባህሪው ሕማም ሞት እንደሌለበት እያስተማረ ነው። ለምን? የሕያው ልጅ ሕያው ነው። የባህሪ አምላክ ልጅ የባህሪ አምላክ ስለሆነ እሱም በባህሪው ሞት እንደሌለበት ድል እንደማይነሳ ሲያስረዳ አባት ሆይ ልጅህን ተመልከቱ፣ ልጅህን ታመሰግነው ዘንድ ጊዜው ደረሰ አለ። እማ ሆይ ማለት ምን ማለት ነው? ሌላ ትርጉም የለውም፣ የታወቀ ነው። እማ ሆይ ማለት እናታችን ሆይ ማለት ነው። እናታችን ሆይ በጣም የተከበረ ስም ነው ማለት ነው። እናታችን ሆይ ማለት ነው። ሆይ ምንድን ነው? አራይርሆ ኦ ማርያም እንዳለው ነው። እማ ሆይ ማለት ኦ እም ማለት ነው። በግዕዝ ቢተረጎም እማ ሆይ ለማለት ኦ እም ማለት ነው። እናቴ ሆይ እናታችን ሆይ ማለት ነው። ኦ እም ኦ ምንድን ናት? ቃለ አራይርሆ ቃለ አክብሮ ቃለ አይስሮ ማለት ነው። ቃለ አይስሮ የመናቅ ሲሆን ለይሁዳ ነው እና ለገላትያ ሰዎች ነው። ቃለ አራይርሆ ኦ ማርያም ሆይ እንወድሻለን ሲል ኦ ድንግል አዘክሪ ሀበ መዘክር ይላል። ቃለ አክብሮ ኦ ጳውሎስ ብሏል ሆይ። ስለዚህ አራይርሆ አክብሮ ነው ማለት እናታችን ሆይ የሚባለው እማ ሆይ ማለት እንደዚህ ነው። ስለዚህ አሁን ማንኛውም የወንድ ጾታ ያለው ሁሉ ለእነማ ሆይ ምናቸው ነው? ልጃቸው ነው ማለት ማንኛውም ትልቅም ይሁን ትንሽ እሱ 10 ዓመትም ይሆናል 20 ዓመትም ይሆናል ከመነነች እናቱ ናት። እናታችን ሆይ ብሎ ነው የሚጠራ ማለት እማ ሆይ ነው የሚባለው። እናንተም እንግዲህ እንደዚያ እንድትጠራሩ አትተው። ይሄን ዝም ብላችሁ አስካለ ሥላሴ ሂሩተ ማርያም አትበሉ። እማ ሆይ አስካለ ሥላሴ እንድትቀባበሩ አጋንንት ይቀናል። በዚህ ማለት ይበሽቀዋል። ማክበር ማለት እናታችን ሆይ ነው የሚባለው። ኦ አባ ብሎ ጌታ ነው ያስተማረን ማለት ኦ አባ አባት ሆይ ብሎ ምን አለ? ልጅህን ታከብረው ዘንድ ጊዜው ደረሰ። ልጅህን ታከብረው ዘንድ ልጅህም አንተን የሚያከብርበት ጊዜ ደረሰ። አብ የዚህ ጊዜ ቅዱስ ዮሐንስ አፈወርቅ እንደሚለው ገና ዛሬ አብ በሙሉ ልቡ ደስ አለው ይላል። ለምን? አከበረው ልጁ። ለምን? እስራኤል አላከብረው ብለው ነበርና ብሎ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 3 ያለውን ይጠቅሰዋል ቅዱስ ዮሐንስ አፈወርቅ። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 3 ላይ በሬ የገዡን ቤት አወቀ፣ ገዡንም አወቀ፣ ጨው ያላ ሰውን ያውቃል። አህያም ተሽጣ ሄዳ መጀመሪያ ሀገሯን የምታውቅ ማነት አህያ ናት። አህያም ጋጧን አወቀች፣ ደፈጫ የምትቅምበትን አወቀች። እስራኤል ግን እኔን በሕግ በአምልኮ አላወቁኝም። እስራኤልን ማወቅ ማለት እግዚአብሔርን ማወቅ ማለት በሕግ በአምልኮ ማወቅ ማለት ማምለክ ማለት ሕጉን መጠበቅ አምልኮቱን መጠንቀቅ እግዚአብሔርን ማወቅ ይባላል እንጂ ስለ እግዚአብሔር የተጻፈ ነገር የሸመደደ ሰው ሁሉ እግዚአብሔርን ያውቃል አይባልም። እግዚአብሔርን የሚያውቅ ሰው የሚባለው አንድ ሰው ሕጉን ሲጠብቅና አምልኮቱን ሲጠነቅቅ። እስራኤል አላወቁኝም ያለ ሕጌን አጉድለዋል፣ አምልኮቴን አፍርሰዋል ብሎ ነው። ስለዚህ አብ የተከበረበት ቀን ነው። ማን አከበረው? ልጁ። ምን አድርጎ? ስለዚህ ዓለም እግዚአብሔርን ላላከበረበት ሁሉ መተላለፍ ነው። ክርስቶስ እግዚአብሔርን ሲያከብር ይዋል። አባቱን ሲያከብር የሰውን ሁሉ እግዚአብሔርን ሊያከብር የሚገባውን ሰው ለፈጣሪው ሊያደርገው የሚገባውን ማክበር ሲያደርግ ነው ያለ ሲያከናውን። ልጅህ ያመሰግናል፣ ያከብርሃል። አንተ ደግሞ እኔን አክብረኝ። ምን ማለቱ ነው? እኔን አክብረኝ ማለት ጊዜው ደረሰ። እስከዚያ ድረስ ክርስቶስ አልተከበረም ነበርና። እንዴት አልተከበረም? ቢወለድ አሰደዱት፣ ቢያስተምር ምን አደረጉት? ድንጋይ ያነሱበት ሊወግሩት፣ ትምህርቱን ወነጀሉት።
ከዳተኛ አደረጉ። ጋኔን አለብህ አሉት። ምስጋና ይግባውና የዮሴፍ ልጅ አሉት። ይሄን ሁሉ አደረጉበት። አሁን ክርስቶስ የሚከብርበት ጊዜ ደረሰ። ክርስቶስ የሚከብርበት ጊዜ ያላት ከዕለተ ስቅለት ጀምሮ እስከ ዓለም ፍጻሜ ያለው ዘመን ክርስቶስ የሚከብርባት ሰዓት ትባላለች። ለምን ሲባል በዕለተ ስቅለት ፀሐይ ጨልሞ ጨረቃ ደም ለምሶ ከዋክብት ረግፈው አለት ተሰንጥቆ ሙታት ተነስተው የቤተ መቅደስ መጋረጃ ከሁለት ተከፍሎ መቃብራት ተከፍተው ጌትነቱ ተገለጠ። ያ ጌትነቱ ደግሞ በዕለተ ዓርብ የገለጠው ጌትነቱ በትንሣኤ በተዘጋ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል በመነሳቱ ብርሃኑንም ገልጾ ለሐዋርያት በተዘጋ ቤት በመገለጡ 500 ባልንጀሮችም ትንሣኤውን በማየታቸው በደቀ መዛሙርቱ እጅ በሚያደርገው ታምራትና መንክራት ድዊ በመፈወሱ ጋኔን በማውጣቱ ሙት በማንሳቱ በዚህ ሁሉ እስከ ዓለም ፍጻሜ ክርስቶስ የሚከብርበት ጊዜ ደረሰ። ስለዚህ የክርስቶስ ሰዓት የምትባለው ከስቅለቱ እስከ ዓለም ፍጻሜ ያለው ሁሉ የክርስቶስ የክብሩ ሰዓት ነው። በምን ይገልጠዋል ሲባል በቤተ ክርስቲያን በኩል የክርስቶስ ክብር ሲገለጥ ይኖራልና መንፈስ ቅዱስ እየወረደ ክህነት እየተሰጠ ስርየተ ኃጢአት እየተሰጠ ድውያን እየተፈወሱ ለምጻሞች እየነሱ ሙታን እየተነሱ አጋንንት እየወጡ የክርስቶስ ስም ብቻ ሳይሆን የክርስቶስን ስም የያዙና በክርስቶስ ስም ያመኑ ምዕመናን ሳይቀር በአጋንንት እየተፈሩ በመኖራቸው የክርስቶስ የክብር ጊዜ ይባላል። ስለዚህ ዕለተ ዓርብ የክርስቶስ የክብር ቀን ይባላል ማለት የክብር ቀን ይባላል እንጂ የውርደቱ ቀን አይደለም፣ የጥፋቱ ቀን የሐሳር ቀን አይደለም፣ የክብር ቀን ናት። ትንቢተ ዘካርያስ ምዕራፍ 14 ላይ ሲናገር የእግዚአብሔር ቀን ግን ቀንም አይደለችም ሌትም አይደለችም ብሎ ነው የተናገራት። ዕለቱ ስለ እግዚአብሔር ዕለተ እግዚአብሔር ለምንድን ነው ያላት? እግዚአብሔር ወልድ ክብሩ የተገለጠበት ቀን መንግስቱ የተገለጠበት ቀን ስለሆነ ዓርብ በዚህ ተናገረ ማለት። ስለዚህ ዓርብ ክርስቶስ መስቀሉን መንበር አድርጎ እሱ ንጉሱ ነው የተገለጠበት እንጂ የተዋረደበት ቀን አይደለም። መስቀሉን መንበር አድርጎ ክብሩን የገለጠበት ቀን ክርስቶስ 3 መናብርት አሉት አይደል? ማን ናቸው? ኪሩቤል፣ መስቀል፣ እዚያስ እመቤታችን፣ ሌላም አለው። እነዚህ መደበኞቹ ናቸው። ኪሩቤል ስንት ነው ፊደሉ? ኪሩቤል ስንት ነው? ማርያም ስንት ነው? 4። መስቀል ስንት ነው? ስለዚህ እነዚህ መንበሮቹ ናቸው። ወንጌል ስንት ነው? ስለዚህ ምን ነው? መንበሩ ስለሆነ ነው። 4 ጾርተ መንበር ስላለ ወንጌልም ዙፋኑ ናት የክርስቶስ። ይህ መስቀል የማን ባልንጀራ ነው ያለ? የኪሩቤል ባልንጀራ ነው። የኪሩቤል ባልንጀራ የሆነ የእሳት መንበር ነው አለ። እንዳንቺ እመቤታችን እንዳንቺ እንደ ስምሽ ፊደላት ቁጥር 4 የፊደል ቁጥር ያለው ነው። ምን የሚል? መስቀል፣ ኪሩቤል፣ ማርያም የሚለው። ስለዚህ አዚያ ምንድን ነው? አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግስቱ ዘተጽፈ ብኪ ትምህርተ ስሙ ወተስካረ ሞቱ። ስንት ጊዜ ነው ሙቶ የተነሳ ቅዱስ ጊዮርጊስ? 4 ጊዜ ነው። 4 ጊዜ ሙቶ እንዲነሳ የረዳቸው 4ቱ የእመቤታችን የስሟ ፊደሎች ናቸው ለማለት ነው ደራሲ። ስለዚህ እመቤታችን አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግስቱ ኋላ የተቀዳጃት የጊዮርጊስ የንግስናው ዘውድ አንቺ ነሽ ያሰኛት ይሄ ነው። በኢየሩሳሌም በግብፅ ማይን ደምን ምን አለ? ማይን ውሃን ደምን አፈሰሰ። ውሃውን ለጥምቀት ደሙን ለቁርባን ሰጠ ማለት። ስለዚህ መስቀል የክርስቶስ ዙፋኑ የቅዳሴው መንበር ነው ማለት። ያፈራልን የወይን ሐረግ ነው መስቀል። የወይን ሐረግ ዮሐንስ አፈወርቅ ሃይማኖታው ላይ ሲናገር በኢየሩሳሌም የወይን ሐረግ ተተከለ፣ አሕዛብ አበባውን እየቀጠፉ ደስ አላቸው፣ አይሁድ ግን እሾሁን ይዘው ቀሩ። ክደቱን ማለት ነው። ለእኛ ግን የወይን አበባ የተገኘልን መስቀል የወይን ሐረጋችን ነው። ሐረገ ወይን ተተክሎ በዛ በኢየሩሳሌም ይተከላል፣ መድኃኒትም ይሆነኛል። ቅዱስ ያሬድ በድጓው ይላል መስቀል የጋዲ ወይንን አፈራ ወዮ አንክሮ ይገባል ይላል ድጓው። መስቀል አፈራ አበበ ወዮ ይላል። መስቀል አፈራ። ስለዚህ መስቀል ለፍሬ የህይወቱ ፍሬ ክርስቶስ፣ መስቀል የህይወት ዛፍ፣ መስቀል መንበር፣ ክርስቶስ ንጉስ፣ መስቀል ማዕድ፣ ክርስቶስ የህይወት እንጀራ። ስለዚህ ምን አደረገ? ጥበብ ቤቷን ሰራች፣ 7 ምሰሶችን አቆመች። መጽሐፈ ምሳሌ ምዕራፍ 9 ላይ ጥበብ ቤቷን ሰራች። ጥበብ ወልድ ቤቷ ማርያምን ፈጠረች። ለሱ ቤት ስለተፈጠረች ለዮሴፍ አልተሰራችም። ለዮሴፍ ሀብተ ክፍሉ ጽዋ ተርታው ስለሆነ ጥበብ ቤቷን ሰራች። አዳምን ፈጠረች፣ ዓለምን ፈጠረች ይላል። 7 ምሰሶ ደግሞ የድንግል ማርያም
ሙሉ ንጹሕ ማለት ነው። አንድም ጥበብ ቤቷን ሰራች፣ ቤተክርስቲያንን መሰረተች፣ 7 ምሰሶዋን አቆመች፣ 7 የቤተክርስቲያን ማዕርጋትን ሰጠች፣ 7 በቅዳሴ ጊዜ የሚነበቡ 7 መጻሕፍትን ሰጠች። በቅዳሴ ጊዜ የሚነበቡት 4 ወንጌል፣ ግብረ ሐዋርያት፣ ጳውሎስ መልእክት፣ የሐዋርያ መልእክት 7 በእነዚህ ቤተክርስቲያን ትቆማለች። 7 ምሰሶዎችን አቆመች። ሰሙን ትቼዋለሁ፣ በሌላ ቀን እንማረዋለን።